ታስታውስ የለ እኔ ልጅነት እንኳን ስታቀባይ እንዴት እንደወቀሰችው እንዴት እንዳለቀሰች። አዎ በዚህ ጉዳይ ራሱ ብቻዋን ስትሆን እማዬን ስታያት በቃ ሁሌ ታለቅሳለች። ጭራሽ ሁለተኛ ልጅ ስታቀማ ልክ ነህ። አባዬን ሰው አታደርገው። የሆነ ነገር ማድረግ አለብን። ምንድን ነው የምናደርገው? ኤቢን በሌላ ጉዳይ እናማክራታለን። እሷን ይዘን ቢያንስ የሆነ ነገር እንሞክራለን። አውቃለሁ ዳጣ ረፍዷል፣ ግን ግፋ ቢል የሆነ ነገር መሞከር አለብን። እሺ በቃ እማዬ እንዴት ነች? አስመረመራችሁት? ናሙና ሰጥተናል። ውጤቱ ከ3 ቀን በኋላ ይደርሳል ብለው እና አሁን ስታያት እንዴት ናት አባዬ? ምንም በቃ እያናገረችኝ አይደለም። እኔም እሷን ለማየት ፈር። በቃ ይዞ ችግር የለውም ናታን። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ፣ ወይ ሌላ ምን ሞከረው ነገር የለም? መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱን ብናስቀይር፣ ዲኤንኤ ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት። ናታን፣ በማርታ ላይ ይህን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ እማዬ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለእኔ ስቃይ ነው። ልብ በሉ፣ ከተወለድን ጀምሮ ትግል ነው። ለመቀመጥ እንታገላለን፣ ለመቆም እንታገላለን፣ ለመራመድ እንታገላለን። ህይወትን ለማሸነፍ፣ ለመማር፣ ለሁሉም ነገር እንታገላለን። ፈተና አያበቃም፣ ትግልም ደግሞ አያቆም። ለሱማ ከኔ በላይ ምስክር የለም። ይኸው እኔ ከጎዳና ተነሳሁ፣ ቤተሰቦችን አገኘው፣ አረፍኩ ስል ግን ይኸው እዚህ መጥቼ ፈተና አለ። ስለ አባት ይጨነቃለሁ፣ ስለ እናት ይጨነቃለሁ። አዎ ፈተና ማለቂያ የለውም። እሱን ነው የምልሽ። ምንም ነገር ይመጣ መጨነቅ የለብንም። በቃ ህይወት እንደዚህ ናት። ዛሬ የሚመጣውን በደስታ እየተቀበልን የሚያልፈውንም ደግሞ እያሳለፍን ዛሬም በደስታ ነገን ደግሞ በተስፋ መኖር አለብን። ቆይ ምን ልትነግሩኝ ነው? እኔ የማላውቀው ነገር አለ እንዴ? አባዬና እማዬ ችግር ላይ ናቸው። ያወቀች መስሎኝ ነበር፣ ግን አላወቀችም። እሺ ቆይ ታዲያ ሌላ ምን ሚስጥር አውቃ ነው? እሱም ተይው። ግን በቃ ኤቢ ከኛ ጋር ለመተባበር ብቻ ተስማሚ። ለምን? አባዬን ለማገዝ። ሳላውቀው እኛን አታምኝንም ኤቢ? ዳጣንም እኔንም አታምኝንም? እኛ እኮ አልነግርም ያልንበት ምክንያት አለን። እሺ ተስማማሽ? እሺ ግን ደግሞ ትነግሩኛላችሁ። እሱማ ማወቅሽ አይቀርም ኤቢ። እሺ እንግዲህ ናታንና ዳጣይ ዛሬ ምን እናድርግ፣ ይሄን ነገር ምን ብናደርግ እማዬ እንዲያታቀ ምን ማድረግ እንችላለን እያሉ እየተመካከሩ ይገኛሉ ማለት ነው። አሁን እኮ ቀኑ ሁሉ ረፍዷል። ዳጣ ምንም ማድረግ አንችልም፣ ከዚህ በላይ ምን እናደርጋለን? ስለዚህ ሁሉ ነገር እኮ ነቅታለች እማዬ እያላት ነበረ። እሱ ራሱ በቃ የሚቀየርም ከሆነ እንቀይር፣ ኤቢን ጠይቃትና ኤቢ ትገዘን፣ የኤቢ እርዳታ ያስፈልገናል፣ እዚህ ላይ እንንገራት እያለችው ነበረ። ምኑን ነው ምን ነግራት? ቆይ የምንነግረው ምኑን ነው? አባዬ የሰላም ልጅ አባዬ ነው ብለን አይቻልም። እሱን ከተናገርንማ በዘንቢል ላይ እሳት እንደማርከፍከፍ በእሳት ላይ ዘንቢል እንደማርከፍከፍ ያክል ነው የሚቆጠረው። ስለዚህ እንኳን እችን ጨምረንባት አይደለም እንድቹ እንዳለች አለች። አሁን ከማየ ጎን እየሆነች ነው ያለችው። ስለዚህ አባዬን ይሄን ከሰማችማ ሁለተኛ ልጅ መኖሩን ስታቅማ በጣም በከባድ ነገር ነው የሚፈጠረው እያላት ነበረ። እና ታዲያ ምን እናድርግ? ምንድነው የሚሻለው? እኛ ምን እናድርግ? እሺ እያለችው ሲጨነቁ እኔ እኮ እንቅልፍ የሚባል አልወሰደኝም ዳጣ፣ ጭራሹንም አልተኛሁም፣ በጣም የተጨነቅኩ ነው። ይሄ ቤት በቃ መብረሱ ነው እንዴ እያለት ነበረ። እኔም አልተኛሁም እና ታዲያሳ እያሉት ነበረ። እንግዲህ ኤቢን በሲስተም እንንገራት። ስለዚህ ያባዬ ልጅ ነው ብለን ሳይሆን የሆነ ነገር ብለን ብቻ እንንገራት ብለው ተመካክረው ሲነግሯት ዳጣ አመልጧት ነበረ። እንዴ ነይ ወሬ አመልጣታል ማለት ነው። አመልጧት ነበረ ማለት ነው። ቤተሰብ ከዛ የሰላም እየምኮድ ያለች ስትል ምንድን ልታደርግ ነው ሰላም የምትሄዱና አባዬ ጋር ምንድን ነው ሰላም ምንድን ይደብቃችሁኝ? ዲኤንኤ ላይ ምን ትሰራለች ሰላም እያለች እየተቆፋተረ ትገኝ ነበረ ኤቢዬ። እሷም ደግሞ
አይ ምንም አይደለም ብላ መለስ አድርጋ እምበዩን ጨምርልሽ እንዴ ምን ይደረግልሽ እያለች እሷን ወደ ሌላ አማርኛ ቀየረችባት ማለት ነው። ናታን ራሱ ምግቡን ትቶት ነው የተነሳ የሆነ ነገር ይፈጠራል በማለት ማለት ነው። እንደዛ ሲሏትም እንግዲህ ኤብዬ አሁን ምን ማድረግ አለብን? አባዬም ማየም በጣም እየተጨነቁ ነው። በጣም ቤቱ እየተተራመሰ ነው። ስለዚህ ከዚህ ጎን ሆነን ሁሉ ነገር ማስተካከል አለብን። ይሄ ቤት ሲፈርስ ማየት የለብንም እያሏት ሲመክሯት ምንድነው እኔ የማላውቀውን ነገር ንገሩኛ። ምንድን ላድርግ ታዲያ? እኔ ምን ማድረግ ነው የምችለው? ስለዚህ አባዬም እዛ ይጨነቃል፣ እማዬም እዚህ ትጨነቃለች፣ ያለቅሳል፣ ታለቅሳለች። እና ታዲያ ምንድን ነው የማደርገው? እኔ እኮ ምንም አልገባኝም። አባዬም ንገሬ ብሎ አናገርም አለኝ፣ እማዬም ንገሬ ብላ አናገርም አለችኝ። ናታ እናንተ ራሱ ንገሪ ብላችሁ አናገርም አለችኝ። እኔ እኮ የተፈጠረውን ሁሉ አላወቅኩም እና ምንድን ነው የማደርገው እያለች ነበረ። አሁን እንግዲህ ሁላችንም ከአባዬ ጎን እንሁንና ነገሮቹን እናስተካክላቸው። አባዬ ከቀን ቀን እየተጨናነቀ እየሄደ ነው እያላት ነበረ። እና ታዲያ ምን ላድርግሽ እኔ ትነግሩኛላችሁ እያለችው ነበረ። አዎ ችግር የለም መነገር እኮ ትነገሪያለሽ፣ ታውቂያለሽ። ግን ለአሁን ይቆይሽና ያለውን ነገር ከአባዬ ዘንድ ሆነን ያለውን ነገር ሁሉ እናስተካከል እያለው ነበረ። ግን እኛ እውነት መናገር እኛም የምንፈልገው ማርትዬ እንድታቅ ነው። አሁን መልሶ ሁለተኛ ስህተት እንዲደገም አንፈልግም። ነቅታለች፣ ሄዳለች እስከ ጥግ ድረስ ማስረሳሳት ወይም ደግሞ የሆነ ነገር ማድረግ የለባቸውም። ትወቅ። ካወቀች በኋላ ማርትዬ ማረጋጋት እንጂ ያለባቸው ማርትዬ እንዳታቅ ስበብ መሆን የለባቸውም ነው የምለው። እንደኔ ራሱ ጋሽ ደረጀ ሌሊት ነበረ ወደ ቢሮ ራሱ ይዞት ሄድ ናታን ማለት ነው። ምንድነው አባዬ ምንድነው የተፈጠረው እያለው ነበረ። እንግዲህ በቃ መጨረሻው ድረስ ደርሰናል ናታን፣ እስካሁን ድረስ ታግለናል። በቃ እውነት እዛችሁ እውነት ነች፣ መቼም ብትሆን እውነት አትፈርስም። ስለዚህ ምን ማድረግ እንዳለብኝ አላቅም፣ በጣም እየጨነቀኝ ነው እያለው ነበረ ማለት ነው። እንግዲህ ናታን ራሱ አባዬ ይሄ ነገር እንደዚህ የሚሆን ከሆነ እናስተካከለው፣ አሁንም እኮ ቢረፍድም ራሱ እንደርሳለን፣ እማዬ እንዳታቅ እናድርጋት እያለ ነበረ ማለት ነው። ናታን በእውነት ነገር በዛ አንስማማም፣ ምክንያቱም ማወቅ አለባት። እስከ መቼ ድረስ ተደብቃ ትኖራለች? እስከ መቼ ድረስ ነው? አሁን አውቃለች እንደነቃች። ይልቁንም ሌላ ማስተካከያ መንገድ ካላችሁ፣ ቤቱ እንዳይፈርስ ካላችሁ የሆነ ነገር ማስተካከያ ነገር አርጋችሁ ማስተካከል አለባችሁ እንጂ ማርታ እንዳታቅ ኢዲኤኑን በገንዘብ በቂ ገንዘብ ምናምን እንስጣቸውና ኢዲኤኑ ይሰረዝ፣ የተሳሳተ ነው እንበላት እንዲሏት እናደርገው። ዶክተሮቹን እያሉ ነበር። እውነትም ያደርጋሉ ዶክተሮቹ ደግሞ ማለት ነው። ወይኔ በእግዚአብሔር ስም ስንቱን ያስለቅሱታል። ይሄን ያክል ብር እየተከፈለ ደግሞ መልሰው ያንን ያክል ብር እየከፈሏቸው ይሄ ዲኤን ያልሆነ ሰው ላይ ይለጥቡበታል። ይሄ ዲኤን የሱ አይደለም ወይም ደግሞ የዚች ነው። በቃ ወደሚፈልጉት አቅጣጫ እየሄደ አይደለም ማለት ነው። ይሄ ገንዘብ የማያደርገው ነገር የለም። በእውነቱ ነገር ልቦና ይስጠን። ገንዘብም ሁሉም ነገር ጥለነው እንከዳለን። ሀቅና እውነት ግን ዘላለማዊ ህይወት ነች። እኛ ወደዚች ምድር በምንወለድበት ሰዓት በምንመጣበት ሰዓት ምንም አለበስን አይደለም ምንም ነገር ራቅናችን እንዲመጣ ራቅናችን ነው የምንሄደው ከአንድ አቡዬዲ በስተቀር። እንዲህ የምንተራመስለት መሬትና ቦታ ራሱ ንብረትና ሀብት የምንገዳደልበት አንዲት ነገር ተከትራ መከድ የለችም። ይሄን እያወቅን ያተራምሰናል። እውነት እግዚአብሔር አምላክ ግን በምህረቱ በቸርነቱ አዲሱን ዓመት ይደለን። መጪውን ዓመት የፍቅር፣ የሰላም፣ የስኬት ዓመተ ምህረት ያደርግልን። ለህዝባችን ሰላም፣ ለሀገራችን ፍቅርና አንድነት እንዲልልን። ይህን ደግሞ የሚጥላቸውን ዝናብ የምህረት፣ የበረከት፣ የብልጽግና ያደርግልን። እውነት መናገር በጣም ከባድ ነው፣ ያማል። የሀገራችን ስንት ጊዜና ስንት ጊዜ በደም ላይ ደም እየፈሰሰ ደም እየተረገጡ እየሄዱ ይሄ ራሱ እግዚአብሔር አምላክ ምንኛ ታግሶን እዚህ ድረስ ማድረሱን ራሱ እግዚአብሔር ይመስገን ብለን ፈጣሪያችን እያመሰገን
መጪውን አመት ደግሞ እያመሰገን በደስታና በፍቅር እንዲያደርሰን መጪውን አመት ደግሞ የሰላም እንዳደርግልን በጸሎት በምህላ በሌላም ነገር እየለመን በተቻለን ነገር ሁሉ እያደረግን መጪው አመትን የእውነት መናገር ደግሞ ያሳስበኛል። ራሱ የተሻለ ይሆን የባሰ ይሆን የሚል ነገር አለና እና ቤተሰብ እንደዚህ እያደረግን እሷንም እንዲሸውዷት እየተነሱ ነበረ ማለት ነው። ደረጀ ራሱ ይሄን አላደርገውም መቼም ቢሆን መቼም ይሄን ላደርገው አልችልም፣ ምክንያቱም እስካሁን ድረስ የዋሸኋት ይበቃኛል። ናታን መልሼ ሁለተኛ ስህተት አላደርገውም፣ አውቃለች። ስታውቅም ትወቅ፣ ያለችውን ሁሉ መቀበል ነው። ምንም ማድረግ አልችልም። እንደገና ስህተት አልሰራም፣ ሁለተኛ ክዴት አልሰራም፣ ሁለተኛ ሞት አልሞትም እያለ ነው ማለት ነው። እውነት መናገር እሱም ይሄን ያክል በሚጨነቀበት ሰዓት እና ይሄን ያክል ጥግት በሚሄድበት ሰዓትም ከባድ ነገር እየተፈጠረ ነው በሱ ማንነት ማለት ነው፣ በተሳሳተው ነገር ሁሉ። ይሄን ማምኖ የማይቀበል ብዙዎች አሉ እና ለሁላችንም ልቦናችንን ይደለን ነው ምለው ቤተሰብ። በዛ አጋጣሚ በጣም ደስ የሚል ድራማ ነው። እውነት መናገር ተከታተሉ፣ ህይወታችሁን ሁሉ ታድሱበት አላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩ ከዚህ ሰናበታችኋለሁ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አስተያየት ጻፉልኝ ቤተሰብ። ከልብ እያመሰገንኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።